አመኑም አላመኑም ውጤቱን በጸጋ ከመቀበል ውጪ ምንም አማራጭ የለም። ምን ማድረግ ይችላል? በቃ ምንም ማድረግ ምንም ነገር የለም። ከድህነት ወደ ሚሊዮነር ያወጣሃል። አንተ አፈር፣ አንተ አመዳም። እስቲያት እያት አቶ ሽፈራው እስቲያት አንተ ቁጭ አባንት መስል እንብኩ ነው መጥፎ የገንዘብ ብቻ መረካከት ስላለ ስለ ቆንጆ አልወለድክም። ሌላ አንተን አባትነት ከድ ደነን አንድ በግድ ትምሰል ነው ከሆነሽ ንገሪኝ እንዴ። ለምን ልጁን እያለች አብራኩን እያለች የካደ ለኔ ቢክደኝ ታዲያ እኔ ምንድን ካላወቁ ነግሮታለሁ እንዴ? ምንድነው የምትነግራት? ልጆት ራሱ ይቅርታ አድርጉልኝና መሰሪ ሴት ናት። ልክ ነህ እንቺ ያረገችው ስራ አረሳውም። ሁለቱ ልጆችን ያረገችውን ታውቃለች። አሁን እርጅና ይዞ እንቺ ምን ሆነ ነው የሚመስለው? ደግሞ እስኪ ንገረኝ። ምንም አፍንጬ ብትል አይኔ ብትል እስቲ ዝም በል እባክህን ወሬ አታውራሽ። ወይዘሮ ትርሲት ፀሐይ፣ አቶ ሽፈራው ዝግጁ ናቸው አይደለ? ይሄ የተሰራው ተነጋግራችሁ የሰራችሁ ነው እንዴ? እንደዚህ አይነት ማህተም ያለበት ውጤት ከመጀመሩ ነው ተነጋግረን የምንሰራው። አሁን የምነግሮት ነገር ልቦትን እንደሚሰብረው አውቃለሁ። አቶ ሽፈራው እንዴ አንቺ ከይሲ መልካውን በር እየወሰደች ለካ እያጠፋችሁ እሷ ነች። እኔ ቤት ተሰራል አልኩህ እዛው ተቀመጥ ባለበት። ይሄ ነው ጨዋታ። ደስ ያው እኔን ያሳለፍኩት ብዙ ተናግሬያለሁ። ያሳለፍኩት ችግራት፣ ጭንቀት፣ ድህነት ብዙ ነገር ብዙ ይሄ የማትለው ነገራት ብዙ ነገር ነው ያሳለፍኩና ይሄ ሰውዬ እምነትና ክደት ስላለ አሁን እኛ የሚለየን ምንድን ነው? ዴኒ ነው የሚለየን። ገብቷል? አዎ። ለምን ልጁን እያለች አብራኩን እያለች የካደ ለእኔ ቢክደኝ ታዲያ እኔ ምንድን ነኝ? ምን ቤት ነኝ? አብራኩ ነች እሷ። እኔም ያው ሚስቱ ነኝ የነበርኩት። ግን ቢሆንም የሚበልጥ ልጅ ነው። ጭንቅላታ ሚሞሪያን ስላባራሻት ልጄን እኔ አጥቼ ተቸግሬ ነው የተውኳት እንጂ ወደኋላ አልመለስም። ብዙ ችግር ጭንቀት ስላሳለፍኩኝ ብዙ በሽታ ብዙ ህመም አሳልፌ እዚህ ላይ የደረስኩት። ድህነት ደግሞ ምንም አይደለም። እሱም ድሃ ነው የነበረው። ከጊዜ በኋላ ነው ይሄ አውሮፕላን ማብረር ምናምን የመጣ አይደለ እንዴ? ስለዚህ እኔ ደግሞ ልጄ እንኳን ደህና ሆነች እንጂ እኔ እንኳን ደህና እኔ ስለሱ ግድ የለኝም። ደግሞ በጣም ደስ የሚልህ ልጆች ተወልደዋል። ማንታ እኔ ሁሉ ነገር ሰማለሁ አውቃለሁ። ማላቁ ጉዳይ የለም። እኔ ግን አንድ ጣልቃ ልግባ። ይሄ ነገር አይከነክኖትም ማለት እንግዲህ በዛ ሰዓት ወጣት በነበሩበት ሰዓት አቶ ሽፈራው መጣት ነበሩ። እርሶ ጸነሱ። አቶ ሽፈራው እንግዲህ ጥለውኝ ሄዱ ነው ያሉት። ከዛም ይህንን ነገር ልጅ ከሌላ መውለዱን ሌላ ህይወት እንደጀመረ እርሶ ደግሞ እዛ ማለት እንጀራ ለረጅም ዓመታት ጋግሯል። እንጀራ ሲጋግሩ ያንን ነገር ሲያውቁ ምን አይነት ስሜት ነበር የሚሰማውት? በጣም ጥሩ። እኔ ያው ተቸግሬ ነኝ ብያለሁ። ችግር ነው የሚያስጠላ እከክ ነገር እንጂ ስራ እንጀራ አይደለም። ልብስ አጥባው ምንም ቆፍሮም አይደለም። ይኖራል፣ ይሰራል። እኔ ብር ነው የሚፈልገው፣ ብርና ብር። ለምንድን ነው ብር? ልጄን ማሳደግ። ግን አቅም አጣሁኝ ብለው አቅም ሳጣ ጊዜ ያው እንደነገርኩ ቤተሰቧን አባቷን በኩል አሳደጓት። ከዛ ኋላ ደግሞ ቀጥሎ እኔ ደስ ያለኝ ምልህ እሷ ብቸኛ ከምትቀር ማንታ ወንድምና ሴት ስለተወለደላት በዚህ ላይ በጣም ደስተኛ ነኝ። እኔ የሚከነክኔ ነገር ግን ምንድን ነው? አንድ ጥሎኝ በስነ ስርዓት ተነጋግረን እንደ መጀመሪያ እንደተገናኘ ነው። የልጆትን ሴራ ግን አያውቁም። አሁን እርሶ መንታ አጠገቦቿ መንታ ወንድምና ስላሉ ደስ ብሎኛል ሲሉ ልጆት ያረገችውን ሴራ አያውቁም። እነዛ መንታ እንግዲህ እህቶቿና ወንድሞቿ ናቸው ከተባለ እነሱ ላይ ያደረሰችውን በደል አላወቁም። ካላወቁ ነግሮታለሁ እንዴ? ምንድነው የምትነግራት? ልጆት ራሱ ይቅርታ አድርጉልኝና መሰሪ ሴት ናት። ምን ማለት? አዎ መሰሪ ሴት ናት። ምንም የማያውቁት ካሌብና ማራሞይት የተባሉ የአቶ ሽፈራው መንታ ልጆች ላይ በምግብ በልኩ በሚሰጥ መድኃኒት ምንም አያውቁም። ስለ ጉዳይ በማይመለከታቸው ነገር አይመለከታቸውም። ይመለከታቸዋል። በምግብ ውስጥ መድኃኒት በመስጠት
ሰውነታቸው ላይ የተለያዩ ጉዳት እንዲደርስ ማለት ምናልባት ወደ ፓራላይዝድ ወይም ደግሞ የነርቭ ችግር እንዲገጥማቸው ስነልቦናቸው ላይ ከፍተኛ የሆነ ይሄ ድባቴን ጨምሮ የተለያዩ ነገር ልክ ነህ እንጂ ያደረገችው ስራ አረሳውም። ሁለቱ ልጆችን ያደረገችውን ታውቃለች። አንተም ያረከውን ታውቃለህ። ምንድን ነው የምትለው? አረሳውትም። እኔ እኮ አልካድኩም እንዳንተ። ምን እውነት ነው? አዎ እውነት ነው። እኔ ግን የሁላ ነገር አላውቅም። መወለዳቸው ማወቅ አይጠበቅም። ወይዘሮ ትርሲት እንዴት ሊያውቁ ይችላሉ? እርስዎ እኮ እንዴት ሊያውቁ ይችላሉ? ያደረገችው ነገር ቀላል መሰለሽ? እንዳያረገችው ልጆቹ እንደዚህ አድርጋ ሁለቱ እግራቸውና አሁን እንደዚህ ነው። መንገድ ሲከፈትልክ መሄድ ነው። አሁንማ እኔ ነገር ምንም ማውቀው ነገር የለም። መወለዳቸውና ማደጋቸውን 2 መንታ መሆናቸውን በጣም ደስ ብሎኛል። እህትና ወንድም እንዳገኘት ብቻውን ከምትቀር አውቃለሁ። ይሄ ነገር ሁሉ ነገር ግን ማውቀው ነገር የለም። ሲጀመር ታቂት ይችላልሽ። ሰራችሁ ስራ እንጂ እኮ እንዴት ልታቂት ይችላል? የሰራችሁ ስራ ቀላል አይደለም። ይሄ ነገር አልሰማሁም፣ አልደረሰልኝም። ይሄ ነገር እኔ ሰማሁት ነገር የለም። ማን ነው ቆይ ወሬ የሚነግርሽ? ምን አስጨነቀሽ አንቺ? ይሄ ከልልን የጸልጅ ነኝ እንዴ? ሲጀመር እኔ አንቺ ሲደውልሽ ከስንቱ አንዴ ነው የምታነሺው። ሲቀጥል አውቄ ነው ይሄ ነው ማለት አልፈልግም። እኔ አንቺ ምን ያደረግሽውን ታውቂያለሽ? ምን አደረኩሽ? ወለሽ ነው የጣልሽኝ? ያሳደግሽ ይመስልሽ? በችግር ነው። በችግርም ቢሆን ብታሳድግኝ ይሻል ነበረ። አይ አባትሽ ጥሎሽ ሄደ። ታዲያ እኔ ምን ላድርግ? አባቴ ጥሎኝ ስለሄደ አንቺም ጥለሽ መሄድ አለብሽ? እንደዛ አይደለም። እሱ ቢጥልሽም እኔ አልጣልኩሽም፣ ግን በችግር ፈልገሽ ነው የወለድሽኝ አይደለም? እኔ ዘመድ ጋር ጥዬሽ ሄድኩ። ፈልገሽ ነው የወለድሽኝ? አዎ መጀመሪያ ማሰብ ነው። እግዚአብሔር ይመስገን። እና ታዲያ ምን ላድርግ? ፈልገሽ እስከወለድሽ ድረስ ማሳደግ አለብሽ። ምን ላብላሽ? ምን ላጠጣሽ? መጀመሪያ እሱን ማሰብ ነበረብሽ። ነበረ እኔ ጋር ጥሎ እንደሚሄድ አላቅም። ገብቶሻል? አረገዝኩ ስለው ጊዜ ነው እሱ ጥሎ ሄደ። ሁለተኛ ተመርመር ሲል ስመርመር ልክ የአራተኛ ወር ሲሆን ጊዜ ጥሎኝ ሄደ። ሄድኩም አለውም ምንም አላለም። ስለዚህ መውጣትም አልፈልግም። በልጆች ላይ የሰራችው ስራ ቀላል አይደለም እኮ እሷ። ልጆች አትበል፣ እኔም እኮ ልጅ ነኝ። አንደኛ ደረጃማ አንቺም ለሱ ነው ትመስይ። አይገርምሽም? አንደኛ የአይኑን አበባው አንቺ ነሽ ለሱ ጌጡም ጌጣችን ማለት ነው። ቢያቅ እስቲ እያት አቶ ሽፈራው እስቲ እያት አንተ ቁጭ አበባ የምትመስል እንቡጥ እያት። አባቴ አይደል እንዴት ታዲያ? እንዴት እሱ ነው ይመስል? ምንም አትመስልም። በምን ነገር እሷ ጎራዳ ነች እኮ። ምንም አትመስልም። መጥፎ ሰው ስለሆንኩ ነው። መጥፎ የገንዘብ ብቻ መለካከት ስላለ ስለ ቆንጆ አልወለድክም። ሌላ አንተን አባትነት ቅድ ዴንን አንድ በግድ ትምሰል ነው ከሆነሽ ንገሪኝ እንዴ። ውድ ተመልካቾቻችን ለመጨረሻ ጊዜ ስንለያይ የዘረመል ምርመራውን ለማድረግ እንግዲህ ናሙና መሰጠት አለበት በሚለው ሐሳብ ዙሪያ አልተስማሙም ነበር። ማለት እንግዲህ ሁለቱ ምንም ችግር አልነበረባቸውም። በእርግጥ ፀሐይ ነበር የምታስፈልገው። ቢሆንም ግን አቶ ሽፈራው ደግሞ ናሙና ለመስጠት ፈቃደኛ አልነበሩም። ካሜራም አቋርጠን ያሉትን ነገሮች ስናወራ ነበር። ያው መጨረሻ ላይ እንግዲህ በመከራ ልንለው እንችላለን አቶ ሽፈራው ፈቃደኛ ሆነው ሁልን ነበር። አቶ ሽፈራው አሁን ናሙና ሰጥተዋል። አስቸኳይ የዲኤንኤ ምርመራ እንዲደረግ አድርገናል። ሁሉም ነገር እዚህ ላይ አለ፣ ሁሉም ነገር። ስለዚህ መቼስ ውጤት ከመጣ በኋላ እዚህ የዲኤንኤ ውጤት ላይ እንግዲህ የእርሶ ልጅ እንዳልሆነች ፀሐይ ውጤቱ አመላከተ ነው አይደለችም? እንግዲህ ከፍተን አላየነውም እኛ፣ እንደታሸገ ነው ማየት እኮ አይጠበቅም። እሺ ቆይ ፀሐይ ልጨርስ። ግን ደግሞ በተቃራኒው አቶ ሽፈራው ፀሐይ የእርሶ ልጅ መሆኗ እዚህ የዲኤንኤ ውጤት ላይ ከተረጋገጠ ውጤቱን በጸጋ መቀበል አለበት ማለት ነው። ከሆነ ውጤቱ ካለ ምንም አላንገራግርም። ውጤቱ ነው የሚወስነው። እሱን አልክድም። ያው ውጤቱ ካለ ያው ዲኤንኤ ነው የሚወስነው። በኋላ ከተከፈተ በኋላ ነገር እንዳታመጡ። ፀሐይ
አባትሽ መሆናቸው ከተረጋገጠ አቶ ሽፈራው እሰየው፣ ካልተረጋገጠስ ውጤቱን በጸጋ ትቀበያለሽ አይደለ? በተቃራኒው ደግሞ አባትሽ እንዳልሆኑ አቶ ሽፈራው አባትሽ እንዳልሆኑ ውጤቱ እንትን ካለ ውጤቱን በጸጋ መቀበል አለብሽ። እቀበላለሁ። ግን አታይንም እንዴት እንደምንመሳሰል? ልጅ እያለ እሱም እንደኔ ቆንጆ ነበረ። አሁን እርጅና ይዘው እቺ ምን ሆነ ነው የሚመስለው? ደግሞ አንተ ትመስላለህ ትኛለሽ እንዴ? በምን እናንቺን እንመሳሰላለን? አመዳም ነሽ እኮ አንቺ። እንዴ ምንም ቢሆን እኮ ልጅ ነኝ። ብር ተማምነ ነው ልጅ ነች። ኧረ እኔ ምንም ነው። ኧረ ዝም በል በእናትህ። ከዚህ እንደመጣች ራሱ ነው ይሄ። እኔ መሰለሽ ልጅ አግኝተክ ነው? ቆይ የምክደው? ኧረ የሆነች ነገር እኔ መልኩ ምንም እንኳን አንመሳሰልም። እኔ ቤት እንደዚህ አፈሬው ልጅ ነች እኮ ምንም ምንም አትመስልም እኮ እኔን። አመድ ነህ ራስህ አመዳም። አሁን ታፍራለህ። ሚለይ ይለይሃል። እንግዲህ ምንም አድርጋለች ከአንተ ጋር እኔ ንግግር እኔ እናንተ ሙግት የእናንተ ዱላ ቀረች ጸብ በምንም እኮ አንመሳሰልም። በቃ መጨቃጨቅ ትወዳለህ አይደለ? ምንድን ነው መጨቃጨቅ? በቃ እውነቱን አምነህ መቀበል ነው። አንቺ አሁን እኔን ትመስለያለሽ። ምንሽም አንመሳሰልም እኮ ምንም አፍንጬ ብትል አይኔ ብትል። እስቲ ዝም በል እባክህን፣ ወሬ አታውራሽ። እያወቅህ ነው እንዳላወቅህ የምትሆነው እያወቅህ ስለሆንክ አሁን ዴኔን ይለያል። እንግዲህ ምን ታደርጋለህ? ምን እንደምታመጣ ያያለሁ። እኔ ምን ልትሆነው? የት ጉድጓድ ልትገባ ነው? እስቲ ንገረኝ። ብር እስኪ ያዋጣሃል? አንተ አፈር፣ አንተ አመዳም። ለማንኛውም የዲኤንኤውን ውጤት እንክፈተው። ስለዚህ ዝግጁ ናቸው አይደለ? ምንድን ነው ዲኤንኤን የምትለው ነገር? እስቲ ክፈተው እስቲ ዲኤንኤን ነው የሚለው። ይኸው እንግዲህ በቃ እቻው የኔ ልጅ የሚል አይሆንም። እዚህ ላይ እርግጠኛ ነኝ እንዴ አይደለችም። የኔ ልጅ ስለማትመስል አይሆንም። ዲኤንኤው የኔ ልጅ አይደለችም ነው የሚለው። ቆይታ ያለ እንየው። በቃ አንድ ነገር አለ እኔ ማቆም ልንገርህ አይደለ? የራስህን ዘር የራስህን ደም ማንም ሰው እንኳን ልጅን ካለ ማሳደግ ያለበት እንደ ራስ ልጅ ማሳደግ እንዳለብህ ነው ነገር። ግን እቺ ልጅ ነው ሁለተኛ ልጅ ለምን አልከፍተውም? አሁን ክፈተውና እንየው ከሚጨቃጨቁ የተኛ ጉድ ንፍት ጋር ያለው እኔ አንተ አመዳም። ወይዘሮ ትርሲት ፀሐይ፣ አቶ ሽፈራው ዝግጁ ናቸው አይደለ? እንግዲህ የዲኤንኤው ናሙና የተደረገው ፀሐይ እንግዲህ የ24 ዓመት ወጣት ሴት ልጅ እንዲሁም ደግሞ አቶ ሽፈራው የቀድሞ አውሮፕላን አብራሪ እንግዲህ ከዚህ በፊት ሌላ የወለዱትና ሌላ ቤተሰብ አላቸው። እንግዲህ ከ24 ዓመት በኋላ እንግዲህ ታሪክ ተቀስቅሶ ፀሐይ የአቶ ሽፈራው ልጅ ነች በሚል ምክንያት የዲኤንኤ ምርመራ ውጤት እንድናረግ ተገደናል። ውጤቱን በአጭሩ ስገልጽላችሁ ፀሐይ ወጣት ፀሐይ እንግዲህ የአቶ ሽፈራው ልጅ መሆኗ ከ100% 99.3% ነው። እኔ ያረጋግጥ። ምን እያልክ ነው? ቆይ እባካችሁን ምንድን ነው እያልክ ነው? እኔ ያረጋገጥኩት ነገር አይደለም። በገንዘብ ነው ነገር የኔ ነው ያሰራው። አንቺ ሸይ ነገር አቶ ሽፈራው እባክዎትን ምን እያደረጉ ነው? አቶ ሽፈራው ልቀቀኝ። ወይዘሮ ትርሲት እያባባሱ እንደዚህ በገንዘብ አነቋቸው ነው። ተነጋግራችሁ ሁለታችሁ ተነጋግራችሁ ነው። ይረጋጉ። ተነጋግራችሁ ነው ያሰራችሁ ነገር አይባባል። ዲኤንኤ ተነጋግራችሁ ነው ያሰራችሁት። ምንድነው ዲኤንኤ ትክክል አይደለም። እኔ እኮ አይደለም አልቀበልም። አልቀበልም። ዲኤንኤ ምንም ብትልም ምንም አታመጣም። በገንዘብ የተሰራ ዲኤንኤ ነው። አቶ ሽፈራው እንዳትነካኝ። ይኸው እንዳትነካኝ። ምንድን ነው የምሰማው ነገር? እኔ አይደለሁም እኔ ያረኩት ነገር አይደለም። የተሰራው ተነጋግራችሁ የሰራችሁ ነው። እንደዚህ አይነት ማህተም ያለበት ውጤት ከመጀመሩ ነው ተነጋግረን የምንሰራው። ምንድን ነው የምትለው? ከዚህ በላይ ምንድን ነው? አትቀደውም። እውነቱ ይሄ ነው። ዝም በይ አንቺ። ስለቀደድከው ዝም በይ። አቶ ሽፈራው እባክዎትን
ተወኝ ወንድሜ ተወኝ። ይሄ ተነጋግራችሁ በብር ያሰራችሁት ነገር እንደፈለጉ ማሰብ ይችላሉ። ይሄ ማህተብ ፎርጅን ነው የተሰራው። ማህተብ ራሱ ፎርጅን ነው። እኔ አልቀበልም። ይሄን አልቀበልም። በቃ አላምንም። ይሄን ማህተብ አትቀበልም። ምንም አታመጣም። እቺ የኔ ልጅ አይደለችም። ዲኤንኤኑን አልቀበልም። በቃ አንድ ጥያቄ ልጠይቆት። ይሄ ተነጋግራችሁ የሰራችሁት አንድ ጥያቄ ልጠይቆት። ከደቂቃ በፊት ምንድን ነው ያሉት? ምንድን ነው ደግሜ ላሰማሁት የተቀረጸውን ነገር ምንድን ነው ያሉት? እሺ ምንድን ነው ያሉት? ይሄንን አምኜ እቀበላለሁ ብያለሁ። በቃ መጀመሪያ ስለዚህ አሁን ምንድን ነው አምባጓሮ እየፈጠሩ ያሉት? ትቀበላለህ፣ ወዳም ጠልተም ትቀበላለህ። የራስ መሆኗ ታውቃለህ። አመኑም አላመኑም ውጤቱን በጸጋ ከመቀበል ውጭ ምንም አማራጭ የለም። ምን ማድረግ ይችላል? በቃ ምንም ማድረግ ምንም ነገር የለም። ከድህነት ወደ ሚሊዮነር አስገባከኝ። ሰመረ እሰይ ስለቴ ሰመረ። ደስ አይልም? ቀላል አባትሽ ያገኘሽ አሁን እርፋልሽ። ሚሞሪሽን ምን መሰለ አባት ነው ያገኘሁት። ወይዘሮ ትርሲት ሰላም ኖት? ግን ሰላም እግዚአብሔር ይመስገን። አዎ አይ ሰላም አይመስሉኝም። ምናልባት ጤና መተው ካጋጠሙት። በፍጹም አሁን ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደስ ብሎኛል። አባቷን ልጄ ዋና ነገር አባቷን ገንዘብ ላይ ታርጌት ያደረጋችሁ ነው የሚመስለው። አይደለም ገንዘብ ብቻ ሳይሆን ምን መሰለ ገንዘብ ይጣላ ሰው የለም። የሱ ገንዘብ ማለት የኛ ገንዘብ ማለት አይደል? ግን የሱ ገንዘብ ማለት የአባቷ ገንዘብ ነው። ግን እኔ ጤነኛ ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። አባቷ በቃ በተረጋጋ መንፈስ ማግኘቷ ልጄ በጣም ደስ ብሎኛል። በቃ የማይታመን ነገር ሆነብኝ፣ ህልም ሆነብኝ። እሱም ወዶም ጠልቶም ስላመነ ብቻ ሳይሆን ዴኒው ነው በቃ እንትን ያለው። እሱማ ኬሲ ነው በቃ ታውቃለህ። ስንት ችግር ስንት ነገር ያሳለፈ ሰውዬ ስለሆነ እኔ ከሱ እበልጣለሁ። የማይታመን ነገር ነው። በአንዴ እንደዚህ የሀብት ማማሌ ታስወጣኛለህ። ዝም በይ፣ ስርዓት ያዥ። 5 ሳንቲም አታገኙትም። 5 ሳንቲም አያሰጣችሁም። እወቁ። አሁን እኔ 3 ቀን ነው የምቀኝ። ከ3 ቀን በኋላ ተነስቼ ወደ አሜሪካ እሄዳለሁ። በኤፍኤም እና በኢንተርፖል ቀጥታ እያንዳንድሽን ነው እኩል ነው የምንካፈለው። ስርዓት ያዥ። አሁን በቃ እያንዳንድሽን አሳስርሻለሁ። እያንዳንድሽን አስጠፍርሻለሁ። 5 ሳንቲም ደግሞ እምልክላቸው ነገር የለም። እወቁ። ለምን አትወስደኝም? 5 ሳንቲም እንዳትጠብቂ። አንቺም ዝም በይ። አሁንም ምንም ነገር ንግግር አያስፈልግም ከአሁን በኋላ በቃ ከእኔ ገንዘብ አገኛለሁ ብለሽ እንዳታስቢ። አንቺም በቃ ከዚህ ነው እያንዳንድሽ ከቤት መጥቼ ነው የምወስድሽ። ቆይ ጠብቂ። በስተመጨረሻ አሜሪካ ሊሄድ ነው ማለት ነው። አንዴ እንደማመጥ አቶ ሽፈራው ወደ እርሶ እንትን እንመጣለን። ግን በዚህ አጋጣሚ የዲኤንኤውን ምርመራ ካዘዝም በኋላ አንዳንድ ጥርጣሬዎች ነበሩኝና እነዛን ጥርጣሬዎች ለማረጋገጥ ስል እንግዲህ የፀሐይን ስልክ ፈትሼ ነበር። ምን? ስልክሽን ፈትሼ ነበር። ምናልባት ላታውቂው ትችያለሽ። ሰው ማለት ቼክ አድርጌዋለሁ ስልክሽን። አሁን የምናገረው ነገር ሊያሳዝኑት ሊያናዱት የሚችል ነገር ነው። እስከ ዛሬ በተለይ ደግሞ የእርሶት አክስት ተብዬዋ ከሞተች በኋላ የነበሩትን 3 ዓመት እንግዲህ የ25 ሚሊዮን ብር ቤት እያሰራው ነው ሲሉ ነበር አይደለም? ስለዛ ቤት የሚያውቁት ነገር አለ? እንዴት ስለዛ ቤት የሚያውቁት ነገር አለ? ማለት ይጀመር ቤቱ ተጀምሮ እኮ አሁን ሊያልቅ ነው እኮ። ምን ሄደው አይቷል? አላየሁትም። ሳያዩት ነው የ25 ሚሊዮን ብር ለልጆቼ የ25 ሚሊዮን ብር ቤት ኦልሞስት አሰርቻለሁ ጨርሻለሁ ሲሉ የነበረው። ምኑን ያዩት? ማለት ምን ተጨባጭ ነገር ይዘው ነው? ቤቱን አላየሁትም፣ ግን እያሰራው ነው። አይቼው አላውቅም። ለቤቱ ግንባታ የሚሆን ብር በአንዴ እንዳላኩና በ3 በ4 ዙር ነው የላኩት። ብሩ ከመቼ ጀምሮ ነው መላክ የጀመሩት? ወይም ደግሞ ቤቱ ከስንት ዓመት በፊት ነው መሰራት የጀመረው? ውስጥ 2 ዓመት በቃ አክስትየው ሞታ ዓመቷን የእርሶት ማለት ነው አክስትዬ። እሺ ከዛ ቤቱ ማሰራት ጀመርን። ስለዚህ ከ2 ዓመት በፊት ግንባታ የተጀመረ
25 ሚሊዮን ብር በ3 እና በ4 ዙር ልከዋል። ልክ ያለው አሁን የምነግሮት ነገር ልቦትን እንደሚሰብረው አውቃለሁ። አቶ ሽፈራው ምንድን ነው የምትነግረኝ? ምንም አይነት ቤት የለም። ምን እያልክ ነው? የ25 ሚሊዮን ብር ቤት ለልጆቼ ያስገነባው ነው። ከ2 ዓመት በፊት የተጀመረ ቤት ነው። አሁን አልቋል። ፊኒሺንግ ምናምን ብዙ ነገር እያወሩልኝ ነበር። ይሄን ነገር የ25 ሚሊዮን ብር ቤት ነው እንግዲህ G+2 ነው የተባለው። ምን እያልክ ነው? ስንት ካሬ ላይ እንዳረፈ ትክክለኛ መረጃው የለኝም፣ ግን ትንሽ ካሬ እንዳልሆነ አውቃለሁ። 300-400 ካሬ እንዳልሆነ አውቃለሁ። ምን እያወራ ነው? የቤቱ አይግረሙት። መሬቱም አልተገዛ፣ ምንም አይነት መሬት የለም። እኔ እኮ እዛውኝ ብር እየላኩኝ ቤት እየተሰራ ነው እያልኩ ነው። ብር ምድቀውኩ ምን አይነት ነገር ነው እየሰማሁ ያለሁት? ውድ ተመልካቾቻችን ብሩ ሲላክ የነበረው በቀጥታ እንግዲህ አክስትየው ሞታለች። በሙት ዓመቷ እንደወጣ ነው ቤት ግንባታ የተጀመረው የተባለው መሬት ተገዝቶ። ብሩ ሲላክ የነበረው በማን ነው? በማራማዊት በካሌብሳ በማራማዊት ነበር። በማራማዊት ምን አካውንት? የማራማዊት አካውንት በፀሐይ ቁጥጥር ስር ነበር። ይህ ማለት ማራማዊት ሰው ፈዘዝን ምናምን እንደሚለው የምታደርገውን ነገር አታውቅም። ግን ማራማዊት ባንክ ሄዳ በሐዋላም በምናምንም ይሁን አላቅም፣ እኔ በምን ሲላክ እንደነበር አላቅም፣ ግን ቀጥታ ብሩን ወደ ፀሐይ ትራንስፈር ታደርጋለች። በአራዝ አቶ ሽፈራው ማራማዊት ምንም የምታውቀው ነገር የለም። ሌባ ሰው አፍዝዞኝ ሌባ ሰረቀኝ ሰው እንግዲህ አፍዝዞኛ ሌባ እንደሚሉት ወይም ደግሞ መንገድ ላይ ሆኜ ባንክ ገብቼ ብር አውጥቼ ሰጠሁት፣ ስልኬንም እንዲሰጠሁት፣ ግን እኔ ምንም ማውቀው ነገር የለም እንደሚባለው እንደዚህ አይነት ነገር እንግዲህ በተለምዶ ሰምተን እናውቃለን። እና ማራማዊት ለፀሐይ ባንክ ሄዳ ገንዘቡን ትራንስፈር ስታረግ በዛ በሐዋላዩም በምናም በውጭ ትራንስፈር እንትን የተላከውን ገንዘብ ማራማዊት የምታውቀው ነገር የለም። ይህ ማለት በአራት ዙር የተላከውን ገንዘብ ሙሉ ለሙሉ ወደ ፀሐይ አካውንት ነው የላከችው። እንዴ አንቺ ከይሲ ምልቶን ነው አንቺ ብሬን ነው ካለው ሷሲ ይቀመጡ ወይዘሮ ይተይዙ ብር ተባለ ነበር ካይደለ ይሄ ምልቶን ነው ብሬን ልካለው ሶዳ ራሱ አካውንት ችግር የለውም፣ ብሩን እናስመልሳለን። እኔም እኮ ልጅ ነው። ወዴት ነው የሚመለሰው? ምን ብታቀምኩ ልጅ ነው መልካውን ብር እየወሰደች ለካ እያጠፋችሁ እሷ ነች። እኔ ቤት ተሰራን አልኩ እዚህ እዛው ተቀመጠ ባለበት። ይሄ ነው ጨዋታው። ደስ አይልም? በጣም ደስ ይላል። እኔ ደስ ብሎኛል። አንቺ ዝም በይ ዝም ማለት ነው። ይኸውልሽ ይሄንን 25 ሚሊዮን ብር ትመልሻለሽ። ወዴት ነው የምመለሰው? ወደ አባትሽ። አባቴ እኮ ነው፣ ድርሻዬ ነው። ድርሻው ነገር የለም። በቃ የተላከው ለሌላ ዓላማ ነው፣ ለአንቺ ተብሎ ለሌላ ዓላማም ቢሆን ድርሻዬ ነው። ስለዚህ ቤት የሚሰራ ከሆነ በስነ ስርዓት ይሰራል። ፀሐይ እማትልኪ ከሆነ እማትወጪ ወደ ውስጥ ነው የምትገቢው። ይኸውልሽ ፀሐይ ወደሽ ሳይሆን ማለት ነው በግድሽ ይሄንን ገንዘብ ነገርኩክ ነው፣ ልመልሰው አልችልም። ድርሻዬ ነው። ድቤ ጋዜጠኛ አትለማመጣት። እኔ ራሴ በምመልሰው መልስ እመልሳለሁ። እንዴ አቶ ሽፈራው መሳሪያ አቶ ሽፈራው በምመልሰው መልስ እመልሳለሁ። አቶ ሽፈራው እባክዎትን አንተ ሌላ ችግር ውስጥ እንዳገባ ውጣ። እኔ በምመልሰው መልስ እመልሳለሁ። ብሬ ልቀቀኝ። ወይዘሮ ትርሲት አይጠጉ፣ ወይዘሮ ትርሲት አይጠጉ። ይሄን 25 ሚሊዮን ብር በምመልሰው መልስ